ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬ የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን አምላካችንን እግዚአብሔርን አመስግነን በአንድነት የዛሬውን የማለዳ ቁርስ እንካፈላለን። እግዚአብሔር አምላካችንና አባታችን ሆይ ስለሰጠን ስለዚህ ድንቅ ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግናሃለን። ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ ክብር ምስጋና ከዘለዓለም እስከ ዘለዓለም ለታላቁ ስም ይሁን። አንተ ድንቅ ኃያል ብርቱ ታላቅ አምላክ ነህና ተባረክ። እግዚአብሔር የዘላለም አምላክ ነው። በዚህ ማለዳ ደግሞ ቃልህን እንድታስተምረን እንድትናገረን ሕይወታችንን እንድታድሰው በዚህ በቃል መንፈስ በነገሮች ሁሉ ላይ የቃልህን ሥልጣን በእኛ ሕይወት እንድትገልጠው እንጠይቃለን። ቀሪውን ጊዜ ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት እየተመለከትን ያለነው ሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 5ን ተመልክተን ነበረ። እንግዲህ የተመለከትነው ምንድነው? በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎዲያ በእናትህም በአውናቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ይላል። ምን የሌለበት? ግብዝነት የሌለበት እምነት። እንግዲህ በትናንትናው ዕለት ስለ ግብዝነት ትንሽ ተመልክተናል። ግብዝ ማለት ሂፖክራት ወይም ቲያትረኛ ወይም ደግሞ አስመሳይ የሚሉ ቃላቶችን የሚይዝ ሐሳብ ነው። ግብዞች ሁለት ናቸው። እዚህ ጋር ሌላ ናቸው፣ ሌላ ቦታ ሌላ ናቸው። ልክ ቲያትረኛ የተሰጠውን ገጸ ባህሪ ሲጫወት የራሱ ባህሪ እንዳልሆነ እንደምናውቀው ሁሉ ያንን ገጸ ባህሪ መስሎ ሲጫወት ግን ገጸ ባህሪውን በትክክል ይገልጠዋል። ነገር ግን ከመድረክ ሲወርድ ደግሞ ሌላ የራሱ ማንነት ስብዕና እንዳለው ሁሉ ማለት ነው። ስለዚህ እነዚህ ፈሪሳውያኖች ሉቃስ 12 ምዕራፍ 1 ላይ ሉቃስ መጽሐፍ ምዕራፍ 12 ቁጥር 1 ላይ ሄደን ተመልክተን ነበረ። እንግዲህ ከፈሪሳውያን እርሾ ተጠበቁ ካላቸው በኋላ እርሱ ምንድነው ብሏቸው ነበር? ግብዝነት ነው ብሏቸው ነበረ። እኛም ዛሬ ከዛ ግብዝነት መጠበቅ አለብን ብለን ነበረ ያዕቆብ ነው። ዛሬ ቁጥር 6ን እንመለከታለን። ቁጥር 6 እንደዚህ ይላል፣ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን በአንተ ያለውን የእግዚአብሔር ስጦታ እንዲነሳሳ አሳስባለሁ ይላል። እንግዲህ ጢሞቴዎስ በሕይወቱ ምን አለ? የእግዚአብሔር ስጦታ አለ። ለእግዚአብሔር የተመረጠ የእግዚአብሔር አገልጋይ እንደሆነ እናውቃለን። በተለይም በኤፌሶን ያለችውን ቤተ ክርስቲያን በመሪነት እንዳገለገለ ሁሉ መጽሐፍ ቅዱስ በሐዋርያት ሥራን ስናጠና ይነግረናል። ነገር ግን በዚህ ወጣት ወንድም ውስጥ ያለውን ጸጋ የበለጠ ደግሞ ተነሳስቶ ተቀጣጥሎ ለሌሎች በረከት እንዲሆን ጳውሎስ ምን ያደርጋል? ይህንን አገልግሎት እጅ በመጫን በእርሱ ውስጥ ያለውን ጸጋ ለማቀጣጠል ይናገራል። እንደዚህ ይላል፣ እጅ በመጫን ባንተ ያለውን የእግዚአብሔር ስጦታ እንዲነሳሳ አሳስብሃለሁ ይላል። ለሌሎች እጅ በመጫን እንዲያገለግል የእግዚአብሔር ስጦታ እንዲነሳሳ በእርሱ ውስጥ ያለው ያ የእምነት ኃይል፣ ያ ግብዝነት የሌለበት በእውነት ፍቅር የተሞላ ጸጋ ለሌሎች መተላለፍና ለሌሎች መድረስ እንዲችል ምን ሲያደርገው እናያለን? ሲያበረታታው እናያለን። ሲያጠነክረው እንመለከታለን። ይሄ ቀላል አይደለም። ምክንያቱም እያበረታታው ነበረ።
አንድ አገልጋይ ሌሎች ሲጸልዩለት ይበረታታል። ሌሎች በሱ ውስጥ ያለ ጸጋ ወጥቶ ለሌሎች እንዲተርፍ እንዲበቃ አባቶች ሲያነሳሱ፣ ከሱ የቀደሙ ሰዎች አይዞ በርታ፣ እችን አርም፣ እችን አስተካከል፣ በዚህ መንገድ ሂድ ሲሉ ይበረታታል። ነገር ግን በእኛ ሀገር ብዙ ይሄ ነገር አላየሁኝም፣ እኔ አልገጠመኝም። ስለዚህ አልፎ አልፎ እኔ ሰዎችን አበረታታለሁ በግሌ፣ ግን በዚህ ልክ ነው ብዬ ለመመጻደቅ አልሞክርም። ነገር ግን ወገኖቼ ይህ ትልቅ ነው። አገልግሎት ክርስቶስ ኢየሱስ ካልመጣ ወንጌል በቅብብሎሽ የሚሰራ ነው። አለበለዛ እንደ አውሮፓ ቤተ ክርስቲያን ከመሆን የሚያተርፈን ምንም ነገር አይኖርም። ስለዚህ ነው ሌሎችን ኮትኩቶ አሳድጎ በውስጣቸው ባለ ጸጋ ሌሎችን እንዲያገለግሉ ማበረታታትና እነርሱ ደግሞ በዛ ጸጋ አገልግለው ቤተ ክርስቲያን የበረከቱ ተካፋይ እንድትሆን ማድረግ ይፈለጋል። ድሮ የነበረው አንድ ትልቅ ስህተት አሁን ላይ ብዙ አባቶች ሲናገሩ እሰማለሁ። ያን ጊዜ የተሳሳት ነው ያጠፋ ነው ብለው ይናገራሉ። ብዙ ወጣቶች በአገልግሎት በጸጋ ሲነሱ ለነሱ እድል ባለመስጠት ምክንያት ዛሬ ላለው ምስቅልቅል ነገሮች መንገድ እንደተከፈተ እኔም አይቻለሁ። እኔም ምስክር ነኝ በዚህ ረገድ። ምክንያቱም በፊት አገልግሎት ጸጋ ካለህ ላለመቀበል ቤተ ክርስቲያን በጣም ይታገላቸው ነበረ። ስለዚህ ያ የወለደው አሁን ላይ ያለውን የኢትዮጵያ ቤተ ክርስቲያን ችግር ያ የወለደውም ጭምር እንደሆነ ስለማቅ ይህ እንዳይሆን ግን ልናበረታታ ይፈልጋል። ወጣት ሲሆን ብዙ ሰው ሊያጠፋ ይችላል። ነገር ግን ያንን በማቅናት በቅንነትና ንጹህ በሆነ ፍቅር ለቤተ ክርስቲያን በረከት እንዲሆን በእነርሱ ውስጥ ያለው የጸጋ ስጦታ እንዲነሳሳና ሌሎች ደግሞ በዛ ጸጋ ስጦታ እንዲጠቀሙ ለማድረግ ማበረታታት አስፈላጊ ነው ብዬ አስባለሁ። ጳውሎስ በጢሞቴዎስ ሕይወት ውስጥ ያየውን ነገር ይሄንን ነው። ይሄ እንዲበረታታ ይፈልግ ነበር። ለሌሎች በረከት እንዲሆን ይፈልግ ነበር። ከሽማግሌዎች ጋር እጅ በመጫን አገልግሎት እንዲተባበር ይፈልግ ነበር። ምክንያቱም በእርሱ ውስጥ ያለው ያ መልካም ጸጋ ለሌሎች ደግሞ ተላልፎ እግዚአብሔርን እንዲያገለግሉና እንዲበረቱ ለማድረግ ያበረታታው ነበር። ይህ መልካምነት ዛሬም በእኔና በእናንተ ሕይወት መቀጠል አለበት ብዬ እላለሁ። ምክንያቱም አገልግሎትም በእኛ የሚገደብ አይደለም፣ በእኛ የሚወሰን አይደለም። ምክንያቱም ብዙዎች ከጨለማ እንዲመጡ፣ ብዙዎች ወደ ብርሃን እንዲወጡ ያስፈልጋል። ይህ ሲያስፈልግ ደግሞ ብዙ ወጣቶች እንዲነሱና በአገልግሎቱ ውስጥ የእግዚአብሔር ጸጋ ተገልጦ ሲያገለግሉ ማየት ቤተ ክርስቲያንን ወደፊት የሚያራምድ ይሆናል። በተለይ በአውሮፓና በሌሎች አገሮች እኮ ዛሬ ቤተ ክርስቲያኖች ሙዚየሞች፣ አንዳንዶቹ የጭፈራ ቦታዎች፣ አንዳንዱ ደግሞ ሞስክ የሆኑበት ትልቁ ምክንያት ምንድን ነው ብላችሁ ብትጠይቁኝ በወቅቱ ለወጣቱ እድል ባለመስጠትና መንገድ ባለማሳየት የተፈጠሩ ችግሮች ነው። በትውልድ መካከል ክፍተቶች ይፈጠራል። ክፍተቶችን ግን ልክ ጳውሎስ እንዳለው እንደዚህ ነው ሊዘጋ የሚችለው። እጅ በመጫን በማበረታታት በእነሱ ውስጥ ያለ የጸጋን ስጦታ ቆይ እስቲ በማለት ሳይሆን ስህተት ካለው በማረም እንደ እግዚአብሔር ቃል በማቅናት ያበረታቱ አገልግሎቱን እንዲቀባበሉ ማድረግ ይቻላል ብዬ አምናለሁ። ሐዋርያት ሥራ ምዕራፍ 6 ቁጥር 6 ላይ በሐዋርያትም ፊት አቆማቸው። ይቅርታ እንደገና አነበዋለሁ። በሐዋርያትም ፊት አቆማቸው፣ ከጸለየ በኋላ እጃቸውን ጫኑባቸው ይላል። እጅ መጫን በቤተ ክርስቲያን የተለመደ አገልግሎት ነው። ነገር ግን ለሁሉ ነገር እጅ እንጭናለን ማለት አይደለም። በአገልግሎቱን በእግዚአብሔር ጸጋ ሰዎችን ለመርዳትና ለመደገፍ ለታመሙ ሰዎች እጅ ጭነን ልንጸልይ እንችላለን። ለመንፈስ ቅዱስ ሙላት እጅ ጭነን ልንጸልይ እንችላለን።
እንዲሁም ደግሞ በተለያየ ችግር ላይ ላሉ እጅ ጭነን ልንጸልይ እንችላለን። ነገር ግን ይሄ በአግባብና በጥንቃቄም ደግሞ መሆን እንዳለበት ሳላሰምርበት አላልፍም። ምክንያቱም ብዙዎች በእጅ መጫን ምክንያት ብዙ ነገር ውስጥ ገብተው ስላየን ማለቴ ነው። ስለዚህ ግን እንዲህ አይነት ጸጋ በቤተ ክርስቲያን ውስጥ ያላቸውን ወጣቶች ወይም ደግሞ አገልጋዮች በማበረታታት ለበለጠ ለቤተ ክርስቲያን አገልግሎት ማዘጋጀትና በተለይም ደግሞ አገልግሎቱ እንዲቀጥል ለማድረግ የሚደረገውን ጥረት ማገዝ ያስፈልጋል ብዬ ደግሞ አምናለሁ። አንደኛ ጢሞቴዎስ 4:14 ላይ ምን ይላል? በትንቢት በሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸላ አትበል ይላል። በምን? በትንቢት። ትንቢት ያስፈልጋል ለቤተ ክርስቲያን ያስፈልጋል። ምክንያቱም አንደኛ ቆሮንቶስ ምዕራፍ 14 ላይ በብርቱ ፈልጉ ይላል። ግን አሁን የምናየውን አይነት የቃልቻ አይነት ትንቢት ግን አይደለም። የሰው ሕይወትን የሚለውጥ መልካም ምሳሌነትን የሚያመጣ ሰዎችን ወደ ጽድቅ የሚመራ ሰዎችን ወደ እውነት የሚመራ ሰዎችን ወደ ፍቅር የሚመራ ሰዎችን ወደ በረከት የሚመራ አይነት ትንቢቶች እግዚአብሔር የሚናገራቸው እንደዛ አይነቶች ስለሆኑ፣ ምክንያቱም ለማነጽ ይላል፣ ለመስበር አይልም፣ ለመጣል አይልም፣ ለማነጽ ይላል። ለማነጽ ነው። ስለዚህ ነው ጳውሎስ ጢሞቴዎስን በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸላ አትበል ብሎ ይናገራል። ችላ እንዳይል እየተናገረው ነው ያለው። ስለዚህ ይህንን በማድረግ ማበረታታት በዚህም ዘመን ያስፈልጋል እላለሁ። ስለዚህ የዛሬውን የማለዳ ቁርስ በዚህ ላይ ልግታና በነገ ደግሞ የማለዳ ቁርስ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎትን ጸልይና ይህንን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ሁሉን ለአንተ አሳልፈን ሰጠን። ቀሪውን ዘመናችንን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።